የተከበራችሁ የኢትዮ ጂኤም ለርነር ፋሚሊዎች ዛሬ የምናየው ዳይናሚክስ ነው የሚሆነው ማለት ነው። ፊዚክስ ግሬድ 11 ዩኒት 4 ማለት ነው። ያው ግሬድ 9 አለ መሰለኝ፣ ያው እሱን እናያለን ማለት ነው። ኦኬ ወደ ጥያቄዎቹ እናለፍ። ያው ጥያቄዎቹ የኢንትራንስ ጥያቄ ብቻ አይደሉም። ጀስት ኢንትራንስ ጥያቄ እና ሌላ ፕራክቲስ ኩዌስችኖችም አሉ ማለት ነው። አንድ ላይ የምናያቸው ይሆናል ማለት ነው። እስቲ ወደ ጥያቄዎቹ እናለፍ። አንደኛ ጥያቄ ምንድነው የሚለው what is the tension in the connecting string አለን። ያው እንትኑን እዛ ላይ ተሰጥቶልናል፣ እኛም እዚህ እነሳለውና ቴንሽኑን እንፈልገው። ቴንሽን ስንት ነው የሚሆነው አለን። ቴንሽን in the string 8 ኪሎ ግራም እዚህ ጋር ሰጥቶናል፣ እዚህ ጋር ደግሞ 12 ኪሎ ግራም ሰጥቶናል። ዘን ይሄንን ቴንሽን ነው ፈልጎ የተባለው። ይሄ ቴንሽን እዚህ ጋር ያለውና እዚህ ጋር ያለው ቴንሽን ያው እኩል ነው፣ ምክንያቱም እዚህ ጋር ያለና እዚህ ጋር ያለው ፎርስ ኦር በዚህ ጋር የሚጎትተው ነው በዛ ጋር የሚጎትተው ሴም ስለሆነ ማለት ነው። ሶ ይሄንን ቴንሽን ለመፈለግ ምንድነው የምናደርገው? ያው ፎርሶቹን ባላንስ አርክተን መፈለግ እንችላለን። ለምሳሌ አሁን እዚህ ጋር ስለ ፍሪክሽን አለ የለም ለሚለው ምንም አይነት ኢንፎርሜሽን ስላልሰጠን የለም ብለን ነው የምንወስደው ማለት ነው። ሶ ይሄንን ወደዚህ የሚጎትተው ምንድነው? ቴንሽኑ ነው። ሶ ቴንሽን ኢኳል ቱ ኤምኤ ይሆናል ማለት ነው። ይሄንን ማስ 1 ብንለውና ይሄንን ማስ 2 ብንለው ማስ 1 ታይምስ አክሰለሬሽን ይሆናል ማለት ነው። ይሄኛው ደግሞ ኦብጀክቱ ወዴት ነው የሚሄደው? ይሄ ነገርም ወዴት ነው የሚሄደው? ወደ ታች ነው የሚሄደው አይደለ? ቴንሽኑ ምን እያደረገው ነው? ወደ ላይ ኦፖዝ እያደረገው ነው። ስለዚህ ኤምጂ ኤም2ጂ ማይነስ ቴንሽን ኢኳል ቱ ኤም2 ኤ ብለን መፈለግ እንችላለን ማለት ነው። ኤም2 ኤ ብለን መፈለግ እንችላለን። ዘን ቴንሽን ኢኳል ቱ ኤም1 ማለት 12 ማለት ነው። 12 ኤ ኤንድ ኤም2 ማለት ስንት ነው? 8 ነው። ታይምስ ግራቪቲን 10 ብንወስደው ማይነስ ቴንሽን ኢኳል ቱ ማስ 2 which is 8 ኤ ይሆናል ማለት ነው። ሶ 80 ኤ ማይነስ 80 ማይነስ ቲ ኢኳል ቱ 8 ኤ ይሆናል ማለት ነው። ዘን ይህንን ሲምልታኒስሊ ስንደምራቸው ይሄ በዚህ ይጠፋል። 80 ኢኳል ቱ 20 ኤ ይሆናል ማለት ነው። ኤ ኢኳል ቱ 4 ሜትር ፐር ሰከንድ ስኩዌር ይሆናል። ግን የተጠየቅነው እኛ አክሰለሬሽን አይደለም ቴንሽን ነው። ስለዚህ ቴንሽን ኢኳል ቱ 12 ኤ ከሚለው ከዚህ ተነስተን ያው አክሰለሬሽን ስላገኘን ማስገባት እንችላለን ማለት ነው። 12 ታይምስ 4 ኢኳል ቱ 48 ኒውተን ይሆናል ማለት ነው። ስለዚህ አንሳራችን ዲ ላይ ያለው 48 የሚለው ይሆናል ማለት ነው። ኦኬ ሌላኛው ደግሞ ሁለተኛው ጥያቄ ምንድነው የሚለው a force of magnitude 20 is applied to a block of mass 2 kilogram 2 kilogram ላይ እንተደረገ 20 ኒውተን አፕላይ ተደረገ lies on a rough horizontal surface as shown in the figure። ራፍ ላይ ነው which is እንትን አለ ማለት ነው። እዚህ ጋር ፍሪክሽናል ፎርስ አለ ወደ ኋላ የሚጎትተው ኤፍ ብንለው ፍሪክሽናል ፎርስ ወደ ኋላ የሚጎትተው ፍሪክሽናል ፎርስ አለ ማለት ነው። the coefficient of kinetic friction between the block and the surface is coefficient of kinetic friction ስንት ነው አለ? 0.4 ነው አለ። what is the magnitude of acceleration of the block? acceleration of blockን ፈልግ እየተባለ ነው። እዚህ ጋር በአንግል ነው ኢሳ ወደዛ እንትን ሆሪዞንታሊ ፑል ያደረገው ማለት ነው። ለምሳሌ እዚህ ጋር 53 ዲግሪ ነው ብሎናል። ሶ ወደዚህ ምን አለ? ኤፍ አሎንግ ኤክስ አለ፣ ወደ ላይ ኤፍ አሎንግ ዋይ አለ። ይሄ ኤፍ ሆነ ማለት ነው። ስለዚህ ምን ማድረግ እንችላለን ማለት ነው? ሁሉንም ፍሪ ቦዲ ዲያግራማችን ለማንሳት ከዚህ እዚሁ ላይ ወደ ላይ ምን አለ? ኖርማል ፎርስ አለ። ወደ ታችስ ኤምጂ አለ ኦር ዌይት ኦፍ ዘ ኦብጀክት አለ ማለት ነው። ስለዚህ እነዚህ ፎርሶች አሁን ባላንስ እናደርጋለን ማለት ነው። ይሄ ፎርስ አሎንግ ዋይ ነው። ሶ እስቲ አሁን ቨርቲካል ላይ ያሉትን እንትን እንበል መጀመሪያ እንያቸው። ኤፍኤን ኦር ኖርማል ፎርስ is equal to ኖርማል ፎርስ ወደ ላይ ሌላ ምን አለ? ኤፍ አሎንግ ዋይ አለ እዚህ ጋር ወደ ላይ ነው። እሱ ኢኳል ቱ ምንድነው? ከኤምጂ ጋር እኩል ነው ማለት ነው። እዚህ ጋር ኤምጂ ይሆናል ማለት ነው። ኤፍ ዋይ ኢኳል ቱ ኤፍኤን ፕላስ ኤፍ ዋይ ኢኳል ቱ ኤምጂ ኦር በዚህ ይሄ ማለት ነው። በሌላ መልኩ ኤፍኤን ፕላስ ኤፍ ዋይ ማይነስ ኤምጂ ኦር ዌይት ማለት ነው። ኤምጂ ኢኳል ቱ ኤምኤ ይሆናል ማለት ነው። ምን ቨርቲካል ላይ ያሉት ግን ደግሞ አክሰለሬሽን ቨርቲካል ላይ 0 ነው የሚሆነው ቨርቲካል፣ ምክንያቱም ይሄ ቦክስ ወደ ላይም ወደ ታችም እየተንቀሳቀሰ ነው የሚል ምንም አይነት ኢንፎርሜሽን የለንም። ወደዚህ ነው ሙቭ እያደረገ ያለው። ስለዚህ አክሰለሬሽናችን 0 ስለሆነ ይሄ ወደዛ ስናሳልፈው ወደዚህ ይመጣልናል ማለት ነው። ስለዚህ ኖርማል ፎርሳችንን እንፈልግ እስቲ ከዚህ ጋር
ላይ ኤምጂ ማይነስ ኤፍ ዋይ ይሆናል ማለት ነው። ኤምጂ ማይነስ ኤፍ አሎንግ ዋይ ሶ እዚህ ጋር ኤፍ አሎንግ ዋይ ማለት ነው ኤፍ ሳይን ቴታ ማለት ነው። ኤፍ ሳይን ቴታ ኤፋችን ስንት ነው? 20 እሺ ሳይን ኦፍ ቴታ which is 53 ዲግሪ ማለት ነው። ሳይን ኦፍ 53 ዲግሪ ስንት ነው? 8/10 or 0.8 ማለት ነው which is equals to 16 ይሆናል ማለት ነው ኤፍ ዋያችን። ኦኬ ይሄንን እንስራዋ። እዚህ ጋር ማሳችን ስንት ነች? 2 ግራቪቲ 10 ስለዚህ 20 ሲቀነስ 16 ኤፍ ዋያችን 16 ስለሆነ ማለት ነው ኢኳል ቱ 4 ኒውተን መጣ። ምን ኖርማል ፎርስ። እሺ አሁን ምንድነው የሰራነው? ቨርቲካሊ ያለውን ነው። ሶ ሆሪዞንታሊ ያለውን እንስራ። ሆሪዞንታሊ ምንድነው ያለው? ኤፍ አሎንግ ኤክስ አለ ሲቀነስ ወደዚህ የሄደው ማለት ነው ፍሪክሽናል ፎርስ ኦር ወደዛ የያዘው እንዳይሄድ ያደረገው ኢኳል ቱ ማስ ታይምስ አክሰለሬሽን። እንዴት ነው እዚህ ጋር ማስ ታይምስ አክሰለሬሽን ያልኩት? አክሰለሬሽናችን እዚህ ጋር አለ። ወዴት ነው? ወደዚህ ሙቭ እያደረገ ስለሆነ ማለት ነው። ቅድም ዜሮ ያልኩት ሙቭ እያደረገ ስለሆነ ነው ቨርቲካል አክሲስ ላይ ማለት ነው። ኤፍ ዋይ ማለት ነው ኤፍ ኮስ ቴታ ማለት ነው አይደል? ያው ኤፍ ኤክስ ማለት ነው። ኤፍ ኤክስ ኢኳል ቱ በኮዝ ነው የሚፈልገው ኮዝ ኦፍ ቴታ ኢኳል ቱ ኤፍ ኤክስ ኦቨር ኤፍ ዋይ ነው። ኖ ኤፍ ነው ኖርማል ኤፍ ማለት ነው። እዚህ ጋር ያለው ኤፍ ኤክስ ኢኳል ቱ ኤፍ ኮዝ ቴታ ይሆናል ማለት ነው። ሶ ኤፍ ኮዝ ቴታ ነው ማይነስ ፍሪክሽናል ፎርስ which is ሚው ታይምስ ኖርማል ፎርስ ኢኳል ቱ ኤምኤ ይሆናል ማለት ነው። ኤምኤ ይሆናል ደን ከዚህ ላይ ምን አለኝ? ኤፍ አለኝ ኮዝ ኦፍ ቴታም አለኝ። ኤፍ ስንት ነው? 20 ኮዝ ኦፍ 53 ስንት ነው? 6/10 or 0.6 ማይነስ እዚህ ጋር ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ስንት ነው የተሰጠኝ? 0.4 which is 4/10 ማለት ነው። ኖርማል ፎርስ ስንት ነው ያመጣሁት? 4 which is equal to m which is 2 ማለት ነው 2a ይሆናል ማለት ነው። ይሄ በዚህ ሲጠፋ 12 ሲቀነስ እዚህ ጋር ስንት ይሆናል? ይሄ 16/10 ይሆናል ማለት ነው። ያው ይሄን መደመር ነው። ይሄን ሲካፈል ለዚህ 120 ሲቀነስ 16 ኢኳልስ ቱ 104/10 ኢኳል ቱ 2a ይሆናል ማለት ነው። ይሄ 10.4 ኢኳል ቱ 2a ይሆናል። ዘን አክሰለሬሽን ኦቨር 2 ስናደርገው 5.2 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። 5.2 ሜትር ፐር ሰከንድ ስኩዌር ይሆናል። ያ which means አንሰራችን ያለው ስንት ላይ ነው? ሲ ላይ ያለው አንሰር ይሆናል ማለት ነው። ኦኬ አንሰር ይሆናል እሱ። ሌላኛው አሁን ደግሞ የምናየው ጥያቄ ምንድነው የሚለን two blocks of mass m1 and m2 are kept side by side on a frictionless horizontal surface. A horizontal force of magnitude of 10 Newton is exerted on m1 pushing it toward m2. What is the force exerted by m1 on m2 እያለ ነው። ስለዚህ ሁለት ማሶችን ሰጥቶናል። አንዱ ትልቅ ማስ ነው፣ አንዱ ደግሞ ትንሽዬ ቦክስ ማለት ነው። አንዱ ትልቅ አንዱ ትንሽ ቦክስ። ይሄ m2 ነው ብሏል which is 3 ኪሎ ግራም ማለት ነው። ይሄ ደግሞ m1 ነው ብለናል። ይሄ m2 ነው፣ ይሄ m1 ነው which is 2 ኪሎ ግራም። ከዚያ ሆሪዞንታሊ 10 ኒውተን ፎርስ አለ ሁለቱም ላይ ኤግዘርት የሚሆን ማለት ነው። ሶ ምንድን አሁን እዚህ ጋር ኤክስተርናል ፎርሱ ኦር እኛ የሆነ ኤክስተርናል ነገር ይሄን ነገር ፑሽ እያደረገው ነው በ10 ኒውተን ማለት ነው። የትኛውን? ፈርስት ቦክስ ማለት ነው። ፈርስት ቦክስ። ሰከንድ ቦክስ ደግሞ ምንድነው የሚገፋው? ሰውየው ነው አይደለም፣ ይሄ ነው የሚገፋው። ይሄ m1 ነው m2 ነው የሚገፋው። ስለዚህ እዚህ m1 m2 ላይ ኤግዘርት የሚያደርገው ፎርስ ስንት ነው ብሎ እየጠየቀን ነው ማለት ነው። ስለዚህ ይሄንን እስቲ ፍሪ ቦዲ ዲያግራሙን እናንሳለት። ይሄ ማለት m1 እዚህ ጋር ካለ ምን ያደርጋል? m2ን በኤፍ አሁን ለምሳሌ ምን እንበለው ኤፍኤ እንበለው ዝም ብለን እስቲ ኤፍኤ እንበለው ምን ያደርጋል? ወደዛ ይገፋል። ኦር ኤፍ1 በሉት ኤፍ1 በኤፍ1 ወደዛ ይገፋል በኤፍ1 ከዚያስ ምን አለ ግን ሪአክሽን ፎርስ አለ። አክሽን ሪአክሽን ፎርስ አለ ማለት ነው። እዚህ ጋር ይሄ ወደዛ የሚገፋው ከሆነ ይሄ ምን ያደርጋል? ወደዚህ ይገፋል። በኢኳል ኤንድ ኦፖዚት ፎርስ የምንለው ኒውተን ሰርጅ ላይ ያለው ፎርስ ማለት ነው። ስለዚህ ይሄ በኤፍ1 የሚገፋ ከሆነ ወደዚህ ይሄ ምንድነው? በማይነስ ኤፍ1 ወይ ደግሞ ኤፍ1 ነው ማለት ነው። ወደዚህ የሚገፋው ወደ በዳይሬክሽኑ ኦፖዚት ወደ ሆኖ የሚገፋው ሶ ይሄ በስንት ነው የሚገፋው ማለት ነው? ኦር ሰከንድ m2 በስንት ነው የሚገፋው? በምንድነው በስንት ፎርስ ነው የሚገፋው ወደዛ? f1 = m2 ታይምስ a ይሆናል ማለት ነው። m2 ታይምስ a ይሆናል። ሶ f1 አችን ስንት ነው የሚሆነው? f1 አችን ይሄ f1 ምንድነው? እዚህ ጋር
3 or 3 ኪሎግራምን የሚገፋ which is ይሄ ማለት ነው። ስለዚህ that force is equal to the mass of the second or the second mass times its acceleration ይሆናል ማለት ነው። ግን አክሰለሬሽኑን ከሆነ ነገር ማግኘት እንችላለን። ቶታል አክሰለሬሽን ኦፍ ዲስ ቦዲ እኩል ነው የሚሆነው የማስቱና ማስ 1 ማስ 2 and ማስ 1 ያ ሁለቱም በኢኳል አክሰለሬሽን ነው የሚሄዱት which means አንዱ ቶሎ እየሄደ አንዱ ቀስ ብሎ አይሄድም። ጀስት ሰውየው ኦር የሚገፋው ነገር ምንድነው ኢኳሊ ነው ወደዛ ሙቭ እያደረገ ያለው ስለሆነ ስለዚህ acceleration of this and acceleration of this mass is equal ብለን ማለት እንችላለን። ስለዚህ ይሄ ፎርስ እዚህ ጋር ያለው ፎርስ equal to the sum of the mass 1 plus mass 2 times acceleration ይሆናል ማለት ነው። so acceleration equal to acceleration of the two mass ማለት ነው force over mass 1 plus mass 2 ይሆናል ማለት ነው። ፎርስ ስንት ነው? 10 mass 1 plus mass 2 5 ስለዚህ acceleration ስንት ነው ማለት ነው? 2 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። 2 ሜትር ፐር ሰከንድ ስኩዌር። ስለዚህ እዚህ ጋር ደግሞ f1 ማግኘት ይችላል። የተጠየቁት ይሄንን ነው። ማስ 2 ስንት ነው? 3 times acceleration ስንት ነው? 2 which is equal to 6 ኒውተን ይሆናል ማለት ነው። 6 ኒውተን ይሆናል። ስለዚህ አንሰራችን ሲ ነው። እዚህ ጋር ጥርሱ የሆነ ነገር ምንድነው ኢኳል ኤንድ ኦፖዚት ፎርስ ስላለ ነው እንደዚህ አድርጌ የወሰድኩት። እዚህ ጋር አክት እያደረገ ያለው ፎርስ የትኛው ነው? F1 ነው። so the F1 of the F1 or the force that is acting on 3 kilogram object is equal to the mass of 3 kilogram object times its acceleration ማለት ነው። ማሱን ኦልሬዲ ሰጥቶናል። ሁሉንም ነገር አስገብተን መፈለግ ብቻ ነው ማለት ነው። ኦኬ ሌላኛው ደግሞ ምን ይላል? neglecting friction finds the tension in the thread connecting mass 1 and mass 2 አለ። ኦኬ ሶስት ማሶችን ሰጥቶናል። ማስ 1 አለ፣ ከዛ ማስ 2 አለ፣ ከዛ ማስ 3 አለ። then በሆነ ፎርስ ወደዚህ እየሳቡ ነው ማለት ነው። የሆነ ፎርስ አለ ለዛ የሚስበው። ስለዚህ the tension between mass 1 and mass 2 ነው የተጠየቅነው። ግን ሌላ ቴንሽንም አለ። ቴንሽን 2 የሚባል ያው እኩል አይደለም። ለምን ማስ 2 እና አሁን ማስ 1 እና ማስ 2 then ማስ 1 እነዚህ ሶስቱ ማሶች እኩል ቢሆኑ ቴንሽን 1 ኢኳል ቱ ቴንሽን 2 እንላለን። ግን ደግሞ ምንም አይነት ኢንፎርሜሽን የለንም። ምን ማስ 1 እና ማስ 2 እኩል ነው ኦር ማስ 1 ማስ 2 እና ማስ 3 እኩል ነው የሚል። ስለዚህ እዚህ መሀል የሚኖረው ቴንሽን የተለያየ ነው ማለት ነው። ስለዚህ ያው በዛ አንፃር እንፈልጋለን። ቴንሽን ስለሌለ ያው ይሄንን ወደዚህ ይገፋ ያለው የቱ ነው? ማስ 1 ነው። ስለዚህ ቴንሽን 1 ኢኳል ቱ ማስ 1 ታይምስ acceleration of the whole acceleration ነው። የሁሉም acceleration ደሴም ነው የሚሆነው እዚህ ጋር። ለምን ሙቭ እያደረገ ያለው ኦብጀክት አሁን ይሄ በ1 ሜትር ፐር ሰከንድ ስኩዌር እየሄደ ይሄ በ2 ሜትር ፐር ሰከንድ ስኩዌር መሄድ አይችልም። ሁሉም በኩል ነው የሚሄደው። ለምን ሰውየው በዚህ በኩል እየገፋው ነው። ልክ አሁን ለምሳሌ የጭነት መኪና ላይ ሁለት ጭነት ያለው ማለት ነው። ለፊት ላይ ያለውና ከኋላ ያለው በሴም ኤክሰለሬሽን ነው የሚኖረው ሁሌም ማለት ነው። በሴም ኤክሰለሬሽን ነው የሚኖረው። ይሄም እንደዛው አይነት ነገር ነው ማለት ነው። ሶ እዚህ ላይ አፕላይ የሆነ ያለው ፎርስ ኦር ቴንሽናል ፎርስ የት ሆኖ ማለት ነው? ቴንሽን 2 እና ቴንሽን 1 ቴንሽን 2 አለ ዘን ኦፖዝ የሚያደርገው የት ሆኖ ቴንሽን 1 ነው። ዲስኳልስ ቱ m2 ታይምስ a ይሆናል ማለት ነው። ይሄንንስ ፎርስ ማይነስ ቴንሽን 2 ኢኳልስ ቱ m3 a ይሆናልናል ማለት ነው። m3 a ይሆናልናል። እኛ የፈለግነው ይሁን ነው ይሄንን ቴንሽን ቢትዊን ማስ 1 እንደ ማስ 2 ስለተጠየቀን እስቲ ይሄንን እነዚህን ሶስቱን ኢኩዌሽን አንድ ላይ እንደምር። ይሄንና ይሄንን ስንደምር ይሄንና ይሄ ይጠፋል። ይሄንንና ይሄንን ስንደምር ይሄንና ይሄ ይጠፋል። ፎርስ ብቻ ይቀራል። ፎርስ ኢኳል ቱ ማስ 1 a plus mass 2 a plus mass 3 a ይሆናል which means force equal to a into the sum of the three mass ማለት ነው። እነዛ ማለት አይደል ታዲያ then acceleration or common acceleration for the three masses ምንድነው የሚሆነው ማለት ነው? force over mass 1 plus mass 2 plus mass 3 እኛ የተጠየቅነው የቱን ነው? ምንድነው የተጠየቅነው? acceleration ነው አይደለም። የተጠየቅነው ይሄንን ነው። እኛ ቴንሽን 1 equal to mass 1 times acceleration አይደል ታዲያ mass 1 times acceleration ማለት ደግሞ ማለት ነው ምን አግኝተናል? force over mass 1 plus mass 2 plus mass 3 አግኝተናል። ስለዚህ ቴንሽን 1 equal to mass 1 f over mass 1 plus mass 2 plus mass 3 ይሆንልናል ማለት ነው። ይሄ ደግሞ ያለው ኤ ላይ ነው መሰለኝ አንሰራችን ኤ ይሆናል ማለት ነው። ስለዚህ አንሰራችን ኤ ይሆናል። ኦኬ
ሌላኛው ደግሞ ምን ይለናል? ሌላኛው ነው starting from rest the box reaches the speed of starting from rest ከሬስት ጀምርና 25 ኪሎግራም የሆነ ኦብጀክት መጀመሪያ ፍሪ ቦዲ ዲያግራም ማንሳት ዳይናሚክስ ላይ ቤዚክ የሆነ ነገር ነው፣ በጣም አስፈላጊ ነው እና መርሳት የለባችሁም whenever questions ሲሰጣችሁ ፍሪ ቦዲ ዲያግራም ግዴታ ነው ማለት ነው። ኦኬ እዚህ ላይ አሁን ምን ይለናል? starting from rest box reaches a speed of 2 ሜትር per second in 4 seconds ይላል። በ4 ሰከንድ ኢኒሻል ስፒዱ 0 ነው። ዘንድ በ4 ሰከንድ ውስጥ ስንት ደረሰ? 2 ሜትር ፐር ሰከንድ ደረሰ። በስንት ሰከንድ? በ4 ሰከንድ። ስለዚህ አክሰለሬሽን ኦፍ ዘ ቦክስ ማግኘት እችላለሁ። ቼንጅ ኦፍ ቬሎሲቲ ኦቨር ታይም አይደል? ኦቨር ቼንጅ ኦፍ ታይም ዘንድ ቼንጅ ኦፍ ቬሎሲቲ ስንት ነው? 2 ኦቨር ቼንጅ ኦፍ ታይም ስንት ነው? 4 which equals to 1 over 2 ሜትር ፐር ሰከንድ ስኩዌር ማለት ነው። ምን አክሰለሬሽን። ስለዚህ እሱን እንደዛ ብዬ የሚጠቅመኝ በኋላ እጠቀመዋለሁ። ወደዚህ እንመለሳለን። ምን ይጠይቀናል? what is the coefficient of sliding friction or kinetic friction እያለ ነው። coefficient of kinetic friction ስንት ነው የሚሆነው? coefficient of force of friction ወዴት ነው የሚሆነው? ወደዚህ ነው የሚሆነው። ለምን? ያው ወደዛ እየገፋው ስለሆነ force of friction ወደዚህ ነው የሚሆነው። force of friction እንበለው። ወደ ላይ ምን አለ? ኖርማል ፎርስ አለ። ወደ ታች ምን አለ? mg አለ or weight of the object አለ። ወደ ታች አሁን ምን አለ? በዚህ ጋር f አለ። f along y ማለት ነው። እዚህ ጋር f along x አለ። ወዴት ነው? ይሄ ወደዚህ ነው፣ ይሄ ወደ ታች ነው። ይሄንን ያው በሄድ ቱ ቴል ቬክተር ፎርም ተጠቅማችሁ ማለት ትችላላችሁ። ያው ሪዘልታንቱን ወደዚህ ስለሰጠኝ ይሄ ግዴታ ወደዚህ መሆን አለበት፣ ይሄ ግዴታ ወደዚህ መሆን አለበት ማለት ነው። እሺ አሁን እስቲ ቨርቲካሉን እንየው። አሁን ይሄንን ነገር ዝም ብለን ስናየው ምንድነው አክሰለሬት እያደረገ ያለው ወደዚህ ነው እንጂ ከዚህ ወደ ላይ ወደ ታች ይሄዳል የሚል ምንም አይነት ኢንፎርሜሽን ስላሌለ ምን እንላለን ማለት ነው? the sum of all force along y or force in vertical direction is 0 ብለን ማለት እንችላለን ማለት ነው። ለምን? ያው ምንም አይነት አክሰለሬሽን ስላሌለ ማለት ነው በዚህ ጋር or net force in y direction 0 ነው። ግን y direction ላይ ያሉት ፎርሶች ስንት ናቸው? 3 ፎርሶች ናቸው። fy አለ፣ fn አለ፣ mg አለ። ስለዚህ እስቲ እነሱን ሪአሬንጅ እያደረገን እንስራባቸው። ኦኬ fn ወደ ላይ አለ፣ ማይነስ እናድርገው እስቲ ወደ ታች የመጡትን። ወደ ታች ደግሞ fy እና mg አለ። fy plus mg equal to ma ግን ደግሞ አክሰለሬሽን የለም። ስለዚህ ይሄ 0 ነው የሚሆነው ማለት ነው። ሶ ኖርማል ፎርስ ኢኳል ቱ ዘ ፎርስ አሎንግ ዋይ which is f sin ቴታ ማለት ነው ፕላስ mg ይሆናል። ይሄ ምንድን ነው የሚሆነው? በሳይን ኦፍ ቴታ አርግታችሁ ስትፈልጉት ይሄ f አለ ሳይን ኦፍ ቴታ ኢኳል ቱ fy ኦቨር f ዲስ f ማለት ነው። fy ኢኳል ቱ f sin ኦፍ ቴታ ይሆናል ማለት ነው። እዚህ ጋር ማስገባት ነው። ቀላል ትሪጎኖሜትሪ እንትን ነው ማለት ነው። ያው እሱ መፈለግ ትችላላችሁ። ኦኬ ኖርማል ፎርስ ኢኳል ቱ ምን አለ? አሁን ኤፍ ሳይን ቴታ አለ። ቴታችን ስንት ነው? 53 ነች። ሶ ኤፋችን 400 ነው ታይምስ ሳይን ኦፍ 53 ዲግሪ ማለት 8 ኦቨር 10 ማለት ነው። 8 ኦቨር 10 ፕላስ mg 250 ማለት ነው። ይሄ በዚህ ሲጠፋ 320 ሲደመር 250 which is equals to 570 ይሆናል ማለት ነው። ኒውተን ምንድነው? ኖርማል ፎርስ አግኝተናል። እኛ የተጠየቅነው ምንድነው? ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ነው እንጂ ምንም ስለ ኖርማል ፎርስ አይደለም። ስለዚህ እየመጣንበት ነው። ምን አለ? ኤፍ አሎንግ ኤክስ ወደዚህ ያለው ሲቀነስ ፍሪክሽናል ፎርስ ወደዚህ ያለው ማለት ነው which is equals to ma ለምን ወደዚህ አክሰለሬሽን አለ፣ ወደ አክሰለሬሽን ስላለ የሚሄደው ማለት ነው። ኤፍኤክስ ማለት ነው ኤፍ ኮስ ቴታ ማለት ነው። ከዚህ ኤፍኤክስን መፈለግ ትችላላችሁ በትሪጎኖሜትሪ ማይነስ ፍሪክሽናል ፎርስ ማለት ዲስ ታይምስ ኖርማል ፎርስ ኦር ሚው ታይምስ ኖርማል ፎርስ። እዚህ ጋር ምን አለን? ማስ ታይምስ አክሰለሬሽን አለን። ማሳችን 25 አክሰለሬሽናችን 1/2 ስለዚህ 12.5 ይሆናል ማለት ነው። 12.5 ኒውተን ማለት ነው። ዘን ይሄን ወደዚህ አድርገን ወደዚህ እናውጣ። ኤፍ ኮስ ቴታ እዚህ ጋር እንስራ እስቲ። ኤፍ ኮስ ቴታ ስንት ነው የሚሆነው? 400 ታይምስ ኮዝ ኦፍ 53 is 6/10 አይ ቲንክ። ይሄ በዚህ ሲጠፋ ይሄ 200
240 ይሆናል መሰለኝ። 240 ሲቀነስ 12.5 is equals to this times normal force which is 570 ማለት ነው። so mu equal to 240 ሲቀነስ 12.5 over 570 ይሆናል which is equals to 0.5 something which is equal to 0.56 ማለት እንችላለን። ስለዚህ አንሰራችን ዲ ነው የሚሆነው ማለት ነው። አንሰራችን ዲ ነው የሚሆነው። ኦኬ ወደ የሚቀጥለው ጥያቄ እንለፍ። እሱ ምን ይለናል? a figure shows two masses m1 4 kg and mass 2 6 kg which are connected by a massless rope or tensional force ያለበት rope ማሱ massless or ዜሮ ነው ብለን እንወስዳለን ማለት ነው። over massless frictionless pulley mass 1 moves on a frictionless inclined with 30 degree find the magnitude of acceleration of mass 2 እያለ ነው ማለት ነው። ኦኬ የነዚህን አክሰለሬሽን መፈለግ ነው። ማስ 1 አለ፣ ከዛ እዚህ ጋር የሆነች እንትን ነገር አለች፣ ከዛ ማስ 2 አለ ዘን የ30 ዲግሪ ነው። ማስ 1 ማለት ነው አለ 4 ኪሎ ግራም ነው አለ። ማስ 2 ማለት ነው 6 ኪሎ ግራም ነው አለ። mass 1 moves on frictionless inclined with 30 degree find the magnitude of acceleration of mass 2 yes actually የሁለቱም acceleration the same ነው ማለት magnitude of their acceleration is equal ማለት እንችላለን። ያው ግን እንደዚህ ነው አርግቶ እንትን እያለን ያለው ነው። እንደዚህ እንፈልገው ይሄ ኦብጀክት ይሄንን ነገር ብንለቀው ይሄንን ፖሊ ሲስተም ዝም ብለን ብንለቀው ወዴት የሚሄድ ይመስላችኋል? ወደ ትልቁ ማስ ነው ፕሮባብሊ ሊሄድ የሚችለው ወዴት? ወደዚህ ማለት ነው። ስለዚህ the motion is toward this ማለት ነው toward this point so እስቲ ከዚሁ እንነሳ። ምን አለ ወደ ታች እንትን የሚለው mg sin theta አለ አይደል? ወደ ታች የሚቆጠው mg sin theta አለ። ፍሪክሽናል ፎርስ ምናምን አለ የለም። ስለዚህ ቴንሽን ማይነስ mg sin theta ነው የምንለው። ለምንድን ነው ቴንሽን ማይነስ mg sin theta ማይነስ ቴንሽን ለምን አላልኩትም? ሞሽኑ ወደ mg sin theta ስላልሆነ ነው ወደ ቴንሽን ስለሆነ ማለት ነው። which is equals to m1 ነው actually እዚህ ጋር m1 times a ይሆናል ማለት ነው። ይሄኛውስ ሞሽኑ ወደዚህ ስለሆነ ይሄ ቴንሽኑ ምን እያደረገው ነው? እንዳይሄድ እያደረገው ነው። ስለዚህ እሱ ቴንሽናል ፎርስ እዚህ ጋር ያለው ምንድነው ማለት ነው? አስ ኦፖዚንግ ፎርስ ነው ማለት ነው። ስለዚህ ማስ 2 ታይምስ a ማይነስ ታይምስ g ማለት ነው። እዚህ ጋር ይቅርታ ያው ዌይት ስለሆነ ማለት ነው ወደ ታች እንትን የሚያደርገው ማይነስ ቴንሽናል ፎርስ ኢኳልስ ቱ ማይነስ 2 ታይምስ a ብለን መፈለግ እንችላለን ማለት ነው። ዘን እነዚህ እንደምራቸው እስቲ ሳይመልታኒስሊ ተኔ ይሄ ይጠፋፋል። ማስ 2 ስንት ነው? 60 ማለት ነው or 6 times ያው ግራቪቲ ማለት 9.8 ነው 9.81 ማይነስ ኦኬ ዘን ምን አለ እዚህ ጋር ማስ 1 አለ which is 4 times gravity which is 9.8 sin of theta which is 1/2 ማለት ነው። እዚህ ጋር 1/2 ማድረግ ማለት ይሄንን 2 ማድረግ ማለት ነው which is equals to acceleration into mass 1 plus mass 2 which is 10 ማለት ነው። ስለዚህ እዚህ ጋር 9.8 ነው ኮመን እናውጣና 6 minus 2 እናስቀራለን which is equals to a times 10 ይሆናል ማለት ነው። acceleration is equals to ስንት ይሆናል ማለት ነው? 9.8 times 4 over okay 10 ይሆናል። then acceleration is equals to a እዚህ ጋር 90.6 which is 39.2 over 10 which is equals to 3.92 meter per second square ይመጣል ማለት ነው። ስለዚህ አንሰራችን 3.9 which is b ላይ ያለው አንሰር ይሆናል ማለት ነው ነው። ኦኬ አሁን ደግሞ ወደ ሌላኛው ጥያቄ እንለፍ። ምን ይላናል? a block slides on a rough which means friction force አለ ማለት ነው 45 degree incline the coefficient of friction between the block and inclined plane is ራሱን ሰጥቶናል mu or coefficient of kinetic friction ማለት ነው። what is the ratio of acceleration when the block accelerates downward when the block accelerates downward to the acceleration when the block is projected up the inclined አለ which means እዚህ ጋር ምን እያለ ነው ማለት ነው? የኦብጀክቱን እዚህ ጋር የምናገኘው አክሰለሬሽን አለ ዳውን ሙቭ ሲያደርግ ወር አክሰለሬት ሲያደርግ ኦብጀክቱ ማለት ነው። ከዛ አሁንም እዚህ ጋር የሆነ አክሰለሬሽን a የምትባል አክሰለሬሽን አለ። እዚህ ጋር አሁን a1 ብንለውና ይሄንን a2 ብንለው ኦር ይሄንን ad እንበለው a ዳውን ማለት ነው። ይሄንን ደግሞ e up ኦር au እንበለው
ምን ይሆናል ማለት ነው? እዚህ ጋር ወደ ታች ሲሄድ ያለው አክሰለሬሽን እና ወደ ላይ ሲሄድ ያለው አክሰለሬሽን አለ። ምንድነው የተጠየቅነው ማለት ነው? እኛ the ratio of a acceleration when it moves down the inclined plane to the ratio of acceleration when it moves up an inclined plane የተጠየቅነው ይሄንን የተጠየቅነው። ስለዚህ ይሄንን ለመፈለግ መጀመሪያ የሁለቱንም አክሰለሬሽን separately ማግኘት አለብን ማለት ነው። separately ማግኘት አለብን። ስለዚህ አሁን ይሄንን እንስራ። ምን ብለን ነው ምን አድርገን ነው የምንሰራው? የሁለቱም የ45 ዲግሪ ነው። ወደ ታች ምን እያደረገ ነው? ሙቭ እያደረገ ነው። ሶ ወደ ላይ ምን አለ? ፍሪክሽናል ፎርስ አለ ማለት ነው። ወደ ላይ አሁን ወደ ታች ሙቭ ሲያደርግ ምንም አይነት የሆነ ሰው እየጎተተው ነው ምናምን የሚለን ምንም አይነት ኢንፎርሜሽን የለንም። ኦር የሆነ ፎርስ እየጎተተው ነው የሚል ነገር የለም። ስለዚህ የሆነ ነገር ኢንክላይንድ ፕሌን ላይ ተቀምጦ ዝም ብሎ ራሱ ሙቭ የሚያደርግ ሆነ ምንድነው እየጎተተ ያለው ማለት ነው? ኤምጂ ሳይን ቴታ ነው። ልክ እኛ አሁን ለምሳሌ የሆነ ምንድነው ከፍ የሚል ቦታ ላይ ከቆመ ምን እንላለን? ወደፊት መሄድ እንሄዳለን። ኦር ወደፊት እኛ ብዙ ቶሎ እንሄዳለን፣ ግን ደግሞ ተራራን ወደ ላይ ስንወጣ ቶሎ እንሄድም። ለምን? ወደፊት ስንሄድ ኤምጂ ሳይን ቴታችን ምን ያደርገናል? ወደ ታች ራሱ እንድንሄድ ያደርገናል። ኦር ፎርስ ቢኮዝ ኦፍ ግራቪቲ፣ በግራቪቲ ምክንያት የሚመጣ ፎርስ ማለት ነው። ጀስት ምንድነው ሴንተር ኦፍ ማሳችን ወደ ፊት ለፊት አካባቢ ነው የሚሆነው ማለት ነው። ከዚያ ምንድነው ወደ ላይ ደግሞ ስንሄድ ምንድነው የሚያደርገው? ወደ ኋላ ይጎተተናል። ስለዚህ ቶሎ መሄድ አንችልም፣ ይደክመናል። ሶ አሁን ወደ ታች ሲሄድ ምንድነው ያለው ማለት ነው? ኤምጂ ሳይን ቴታ ነው የሚኖረው ማለት ነው። ምንም አይነት ሰው እየጎተተው ነው ኦር ሰው ገፍቶት ነው የሚል ነገር ስላሌለ ማለት ነው። ሶ ወደ ታች ነው እየሄደ ያለው አይደለ? ኦብጀክቱ ወደ ታች ነው እየሄደ ያለው። ስለዚህ ኦፖዝ እያደረገው ያለው ፎርስ ምንድነው? ፍሪክሽናል ፎርስ ኦንሊ። ስለዚህ ኤምጂ ሳይን ቴታ ማይነስ ፍሪክሽናል ፎርስ ኢዝ ኢኳልስ ቱ ኤም ታይምስ ኤ። ስለዚህ ኤምጂ ሳይን ቴታ ኢኳል ቱ ፍሪክሽናል ፎርስ ማይነስ ኤምጂ ሳይን ቴታ ማይነስ ፍሪክሽናል ፎርስ ኢኳል ቱ ኤም ኤ ብለናል። ከዛስ ኤምጂ ሳይን ቴታ አለን። ዘን ፍሪክሽናል ፎርስ ማለት ሚው ኬ ታይምስ ኖርማል ፎርስ ማለት ነው። ኖርማል ፎርስ ማለት ደግሞ ኤምጂ ኮስ ቴታ ማለት ነው። ስለዚህ እንደዚህ ኢኳል ቱ ኤም ኤ ይሆናል። ዘን ማስ ሁሉ ማስ በማስ ይጠፋል፣ ተመሳሳይ ማስ ስላለ። ስለዚህ ምን ይሆናል? አክሰለሬሽን ኦፍ ዳውንዋርድ አክሰለሬሽን ማለት ነው። ይሄው እዚህ ጋር ዲዲ ማድረግ ትችላላችሁ። ዳውንዋርድ አክሰለሬሽን ኢኳል ቱ ጂ ታይምስ ሳይን ኦፍ ቴታ ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ታይምስ ኮዝ ኦፍ ቴታ ይሆናል። ዘን ቴታ ስላለን ሳይን ኦፍ ቴታ ስንት ነው? ሩት ኦቨር ቱ። ኮዝ ኦፍ ቴታ ስንት ነው? ሩት ኦቨር ቱ ይሆናል ማለት ነው። እሱ ኢዝ ኢኳልስ ቱ ዳውንዋርድ አክሰለሬሽን ይሆናል። ከዛ እዚህ ጋር ምን አለ? ኤምጂ ሳይን ቴታ ወደ ታች የሚጎተት አለ። ከዛ ወደ ላይ እየሄደ ያለ ስለሆነ ኦብጀክቱ ወደ ላይ እየሄደ ነው። ከዛ ፍሪክሽናል ፎርስ ወደ ታች እየጎተተው ነው፣ እሱም አለ። ከዚያ ግን ወደ ላይ እየጎተተ ያለ ነገር የለም። ሁሉም ነገር ወደ ታች ሆኖ ግን ምንድነው ማለት ነው? ከዚህ ቦታ መጀመሪያ ሲለቀቅ የሆነ ነገር ተሰጥቶት ሙቭ እያደረገ ነው ነገርየው። ስለዚህ ምን ብለን አስዩም እናደርጋለን ማለት ነው? ያለው ፎርስ እነዚህ ሁለቱ ብቻ ናቸው እንጂ ምንም መጀመሪያ ላይ የተሰጠው አፕላይ የሆነበትን ፎርስ ስለማናቅ ያለው ፎርስ ምንድነው? እነዚህ ሁለቱ ናቸው። ሶ the sum of these two force is equal to the net force on the system or on the mass ብለን እንወስዳለን ማለት ነው። ስለዚህ ኤምጂ ሳይን ቴታ ፕላስ ፍሪክሽናል ፎርስ ኢኳል ቱ ኤምኤ እንላለን። ዘን በቃ ማስገባት ነው። ኤምጂ ሳይን ቴታ አለ። ዘን ፍሪክሽናል ፎርስ ማለት ማለት ነው ዚስ ታይምስ ኖርማል ፎርስ ማለት ነው። ስለዚህ ኖርማል ፎርስ ማለት ደግሞ ኤምጂ ኮስ ቴታ ማለት ነው። ሁሉም ቦታ እንደዛ ነው። እንትን ላይ ኤምጂ ኮስ ቴታ ነው። ዘን ሁሉም ማስ ይጠፋል። ዘን አክሰለሬሽን አፕ ማለት ነች። እቺ አክሰለሬሽን አፕዋርድ አክሰለሬሽን ኢኳል ቱ ጂ ኢንቱ ጂ ነው። ወደዛ ካወጣ ምን ይቀራል? ሳይን ኦፍ ቴታ ታይምስ ሚው ኮስ ቴታ ይቀራል ማለት ነው። ዘን ሳይን ኦፍ ቴታ አለን which is ሩት ኦቨር ቱ ኮዝ ኦፍ ቴታ አለን ሩት ኦቨር ቱ ዘን ከሄ ይቀራል ማለት ነው። ከዛ እስቲ ወደዚህ እንመለስ። አክሰለሬሽን ኦፍ ዳውንዋርድ አክሰለሬሽን ኢኳል ቱ ግራቪቲ ታይምስ ሩት ቱ ኢንቱ 1 ማይነስ ዚስ ኦቨር 2 ይቀርልናል ማለት ነው። እዚህ ጋር እንደዛ እናድርገው። አፕዋርድ አክሰለሬሽን ኢዝ ኢኳልስ ቱ ግራቪቲ ኢንቱ ሩት 2 ኦቨር 2 ኢንቱ 1 ፕላስ ኬ ይሆናል ማለት ነው። ዘን የተጠየቅነው ምንድነው? እኛ አክሰለሬሽን ዳውንዋርድ ሲካፈል አክሰለሬሽን አፕዋርድ ነው የተጠየቅነው። ስለዚህ ማስገባት ነው። ሩት 2 ኦቨር 2 ኢንቱ 1 ማይነስ ዚስ ኬ ኦቨር ግራቪቲ ታይምስ የዚህ ማለት ነው ሩት 2 ኦቨር 2 ኢንቱ 1 ፕላስ ኬ ዘን ይሄ በዚህ ይጠፋል። የሚቀርልን ምንድነው? 1 ማይነስ ዲስ ኬ ኦቨር 1 ፕላስ
ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ይቀራል ማለት ነው። ስለዚህ አንሰራችን እዚህ ላይ ያለው ይሆናል ማለት ነው። ክሊር ይመስለኛል። አክቹአሊ እዚህ ጋር ብቻ ነው ጥያቄ ፈጥርላችኋል ብዬ የማስበው። ጀስት እሱ ምንድነው እንዴት the sum of two force አደረገን? ጀስት ሌላ ፎርስ ስላሌለ ነው ባይዘይ ማለት በቃ the sum of the two force is equal to net force ማለት ብቻ ነው የምንችለው። ለምን upward ፎርስ ስላሌለ። አሁን upward የሆነ ፎርስ ቢኖረን f minus the two force ነበር የምንለው፣ ግን ደግሞ እንደዛ የሚል ነገር የለንም። or upward የተጎተተ እንደሆነ ምናምን የሚል ነገር ስላሌለ of the two force is equal to the net force on the system ብለን መውሰድ ብቻ ነው ማለት ነው ያለብን እኛ። ኦኬ ሌላኛው ደግሞ ምን ይላል? እሱም ምንድነው ፍሪ ቦዲ ዲያግራም አንሱኝ ይላል። እስቲ እናንሳው። ኦኬ ጥያቄውን እስቲ እናንብበው። an aluminum block of mass 3 kg, okay, mass 1 of 3 kg and a copper block of mass 2 which is 5 kg are connected by a light string over a frictionless pulley which is tensional ማለት ነው። they sit on the steel surface as shown in the figure below where theta equal to 530 አይደለም 53 ዲግሪ ማለት ነው። the coefficient of kinetic friction between the steel and the surface each surface is 0.3 አለ። ስለዚህ እዚህ ጋር ያለው kinetic coefficient of kinetic friction 0.3 ነው ሁሉም ማለት ነው። the block are released from rest what is the tension in the string አለ። ይሄንን ቴንሽን ፈልጉ እየተባለ ነው። ይሄንን ቴንሽን ፈልጉ ሶ ጀስት መፈለግ ነው። ፎርሳችን ያሉትን ሁሉንም ፎርስ ኢኳላይዝ አድርገን እሺ ለዚህ እንስራ እስቲ መጀመሪያ ለሱ ስንሰራ እዛ ላይ ማስ 1 አለ which is 3 ማለት ነው 3 ኪሎ ግራም ነች። ወደዚህ ምን አለ ቴንሽን አለ። ከዛ ወደዚህ ፍሪክሽናል ፎርስ አለ። ሶ ቴንሽን ማይነስ ፍሪክሽናል ፎርስ ያው ይሄ ነገር ወደዚህ ነው ሊሄድ የሚፈልገው፣ ግን ደግሞ ይሄ ወደ ኋላ እየወጣው ስለሆነ ኔጌቲቭ አደረኩት ማለት ነው። እዚህ ጋር 3 ታይምስ አክሰለሬሽን ኦር ማስ ታይምስ አክሰለሬሽን ማለት ነው። እዚህ ጋር ያው ይሄንን ቴንሽን ማይነስ ፍሪክሽናል ፎርስ እዚህ ጋር ያለው ፍሪክሽናል ፎርስ ምንድነው የሚሆነው? this times normal force then this is 3 over 10 አይደል? እሱ እዚህ ጋር ያለው 3 over 10 አይደል ታይምስ ኖርማል ፎርስ ግን ደግሞ እዚህ ጋር ኤምጂ ነው አይደል? ያው ሆሪዞንታል ሰርፌስ ላይ ኤምጂ ስለሆነ 9 which is equal to 9 equal to 3a መጣል ማለት ነው። የትኛው የዚህኛውንም እስቲ ፍሪ ቦዲ ዲያግራም እናንሳ። እሱ እንግዲህ እንደዚህ አይነት ነገር ነው። ምን አለ ወደ ላይ እንዳይሄድ የሚያደርገው ቴንሽን አለ። ከዛ ወዴት ነው እየሄደ ያለው? ወደ ታች ነው እየሄደ ያለው። ስለዚህ ወደ ታች እንዳይሄድ አሁን ምን አለ ፍሪክሽናል ፎርስም ወደ ላይ ነው ያለው የዚህ ማለት ነው። ይሄ 1 ካለን ይሄ 2 ነው ማለት ነው። ፍሪክሽናል ፎርስ 2 ዘምን አለ ኤምጂ ሳይን ቴታ አለ ወደ ታች የሚጎትተው ማለት ነው። እነዚህ ፎርሶች አሉ። ሶ ኤምጂ ሳይን ቴታ ማይነስ ፍሪክሽናል ፎርስ 2 ፕላስ ቴንሽን ኦር ያው ሁለቱንም ማይነስ ማለት ትችላላችሁ which is equal to MA or M2A ያው M2 ነው ጋይስ እዚህ ጋር እኔ የወሰድኩት አይደለም M2A ይሆናል ማለት ነው። what MG ስንት ነው እዚህ ጋር 50 ታይምስ sin of theta sin of 53 is 8 over 10 minus frictional force 2 ይላል። frictional force 2 ደግሞ ምንድነው የሚሆነው? this times normal force ኦኬ ኖርማል ፎርሳችን ስንት ነው? ምንድነው? ኤምጂ ኮስ ቴታ ነው እዚህ ላይ ያው ኢንክላይንድ ስለሆነ ማለት ነው አይደል? ሶ እዚህ ጋር 3 ኦቨር 10 አለች 3 ኦቨር 10 ታይምስ ኤምጂ ስንት ነው? 50 ኮስ ኦፍ ቴታ ስንት ነው? 6 ኦቨር 8 አለ ማለት ነው። ይሄ በዚህ ጠፋ 15 ሲባዛ በ6 ኦቨር 10 ይሆናል ማለት ነው። በ5 ኦኬ 2 ይሆናል። ይሄ 3 ይሆናል is equals to 9 plus tension is equals to mass 2 a which is mass 2 ደግሞ 5 ነው 5a ማለት ነው። ስለዚህ ይሄንን እንደዚህ እናምጣው። ይሄ ምን አለ ኢኩዌሽን 1 ማለት ነው። ይሄንን 1 ካልነው ቴንሽን ማይነስ 9 ኢኳል ቱ 3a ዘን ይሄ በዚህ ተፋር 40 minus 9 plus minus tension which is equal to 5a አለ። ይሄንን እንደምራቸው እስኪ ይሄ በዚህ ይጠፋል ዘን ምን ማድረግ ይችላል? 40 minus 80 equal to 8 ይሆናል ማለት ነው። ይሄ 32 ይሆናል መሰለኝ 32 ኖ 22 ነው የሚሆነው 22 equal to 8a then a equal to 22 over 8 ይሆናል which is equal to 11 over 4 ማለት ነው። እኛ ግን የተጠየቅነው እሱ ነው አይደለም። የተጠየቅነው አክሰለሬሽንን ሳይሆን ቴንሽንን ነው። ሶ ቴንሽን is equal to 3a plus 9 እናደርጋለን which is 3 times 11 over 4 plus 9 ይሆናል ማለት ነው።
ይሄ 4 ይሆናል። ዘን 33 ሲደመር 36 which is equals to 969 over 4 ይሆናል ማለት ነው መልሳችን which is around 70.25 ኒውተን። ስለዚህ አንሰራችን 70.25 ኒውተን which is ቢ ላይ ያለው ይሆናል ማለት ነው። ኦኬ ሌላኛው ጥያቄ ምን ይላል? a block of mass m is placed on a horizontal surface. The coefficient of static friction between the block and that surface is ይሄን አለን ሚሆን ይቻላል a force of magnitude f on the block at an angle of theta angle theta ምንድነው አክት ያደረገ ነው አለ as shown in the figure below. Okay, the minimum magnitude of force f required to slide the block on the surface is the minimum force required to ስላይድ ለማድረግ የሚያስፈልገው ሚኒመም ፎርስ ምንድነው? እዚህ ጋር የሆነ ነገር መለየት ያስፈልገናል። ምንድነው? ፍሪክሽናል ፎርስ በሁለት ይከፈላል። ምንድነው እሱም? ስታቲክ ፍሪክሽን ኤንድ ካይኔቲክ ፍሪክሽን። አሁን ይሄንን እንተው እየተጠየቅነው ስለ ስታቲክ ስለሆነ ስታቲክ ፍሪክሽን ማለት ነው። ስታቲክ ፍሪክሽን ማለት የሆኑ ሁለት ኦብጀክቶች ሲነካኩ ወይ አንድ ጊዜ ብቻ ሲነካኩ ስላይድ ኦቨር ኢች አዘር አያረጉም ጀስት ሲነካኩ የሚፈጥሩት ምንድነው? ፍሪክሽናል ፎርስ ምን እንለዋለን ማለት ነው? ስታቲክ ፍሪክሽን ኦር ዘ ፍሪክሽናል ፎርስ አት ሬስት ማለት ነው። አት ሬስት ስለ ቦዲው እንቅስቃሴ አይደለም እያወራን ያለ ነው። ሲነካኩ አት ሬስት ሲሆኑ፣ ለምሳሌ አሁን የሰው ልጅ ሲሄድ ምን እያደረገ ነው? ስታቲክ ፍሪክሽን አፕላይ ያደረገ ነው፣ ግን ደግሞ ሰውየው እየሄደ ነው ማለት ነው። ስለዚህ ስለ አንዱ ኦብጀክት መሄድና አለመሄድ አይደለም። ኮንታክት ሲያደርጉ ወይም the two surfaces are in contact ሁለቱም ሪሌቲቭ ቱ ኢች አዘር ምንድነው የሚሆኑት ማለት ነው? አትረስት ነው የሚሆኑት። ልክ መኪና ራሱ ሲሄድ ጎማው ምንድነው ማለት ነው? ምንድነው? ስታቲክ ፍሪክሽን ላይ ነው ያለው። ለምን መኪና እንዴት ነው የሚሄደው? ልክ መሬቷን ሲነካት ምን እያደረገ ነው? ጠቅ ከዛ ይዞራል ጎማው፣ ጠቅ አሁንም ይዞራል። እንደዛ እያደረገ ነው የሚሄደው which is ስታቲክ ፍሪክሽን መሆኑን ያሳየናል። ካይኔቲክ ፍሪክሽን ደግሞ when the two body in relative to each other ምን እያደረጉ ሆነ? ሙቭ እያደረጉ ሆነ or አሁን ለምሳሌ ይሄንን ብዕር እንደዚህ ባደርገው ምን አደረኩት ማለት ነው? ይሄ ቦዲ ቆሞ ይሄ ደግሞ እየሄደ ነው፣ ግን ሲሄድ ምን እያደረገ ነው? ስክራች እያደረገው ነው። ይሄንን ስክራች እያደረገው ነው እንጂ አሁን እንደዚህ ቢሄድስ ስክራች ካደረገ ምንድን ነው የሚሆነው ማለት ነው? ካይኔቲክ ፍሪክሽን። ግን ደግሞ እንዲህ ቢሄድስ ታቅ እንደዚህ ምንድነው? ሲነካው ሁለቱም ሰርፌስ አትረስት ነው የሚሆኑት። ሶ ስታቲክ ፍሪክሽን እንላለን። ስለዚህ ስታቲክ ፍሪክሽን ማለት ያው ገብቷቸዋል። ሶ the minimum force required to start the motion of object under friction is said to be static friction እንላለን። ስታቲክ ፍሪክሽን ከዛ ስታቲክ ፍሪክሽን ምንድነው? less than or equals to ሚው ታይምስ ኖርማል ፎርስ ነው ማለት ነው። ሚው ታይምስ ኖርማል ፎርስ። ስለዚህ አሁን ለምሳሌ የሆነ እንደዚህ አይነት ኦብጀክት 50 ኒውተን ከዚህ ለማንቀሳቀስ ከዚህ አንድ ጊዜ ለማንቀሳቀስ 50 ኒውተን ቢያስፈልገን which is ስታቲክ ፍሪክሽናችን ስንት ነው ማለት ነው? በማክሲመም ስታቲክ ፍሪክሽን ሊሚቲንግ ፍሪክሽን ይባላል። ስንት ነው? 50 ኒውተን ነው ማለት ነው። ግን ደግሞ አሁን ለምሳሌ የሆነ ህፃን ልጅ መጥቶ 20 ኒውተን እዚህ ላይ አፕላይ ቢያደርግ ምን እያደረገ ነው ማለት ነው? አፕላይ አድርጓል። ሶ ግን አሁን እዚህ ጋር ስታቲክ ፍሪክሽናችን ስንት ነው እንላለን ማለት ነው? 20 ኒውተን ነው እንላለን። ግን ነገርየው አልተነሳም። ለምን? እሱ ልክ ሰውዬ ልጁ ሄዶ 20 ኒውተን እዚህ ላይ አፕላይ ሲያደርግ ኦብጀክቱ ምን እያደረገ ነው? ኦብጀክቱም እዚህ ላይ 20 ኒውተን አፕላይ እያደረገበት ነው ማለት ነው። ሶ ስታቲክ ፍሪክሽኑ 20 ኒውተን ልጁ ላይ አክት አደረገ። ሶ ኢኳል ኤንድ ኦፖዚት ፎርስ አክት ተደራረጉ። ስለዚህ the two force must be equal. ሶ ስታቲክ ፍሪክሽናችን ግዴታ ሚው ታይምስ ኤፍ እና ነው ማለት ነው። ስታቲክ ፍሪክሽናችን ከሊሚቲንግ ፍሪክሽን ስታቲክ ፍሪክሽን ኦር the maximum static friction that ኦብጀክቱን ከአትሬስት ፖዚሽን ወደ ሞሽን ከሚያስገባው በታችም ከሆነ ማለት ነው ያንን ነገር ስታቲክ ፍሪክሽን ማለት እንችላለን። ያው ይሄንን ኤክስፕላኔሽን ምናምን ሌላ ጊዜ በሰፊው እንሄድበታለን። አሁን እኔ ሞር ጥያቄው ላይ ነው የማተኩረው ማለት ነው። ኦኬ አሁን ወደ ጥያቄው እንለፍ። ስለዚህ አሁን the minimum force required to start the motion ሲለን ምን ማለት ነው ማለት ነው? ስታቲክ ፍሪክሽን ይሄ ፎርስ ከስታቲክ ፍሪክሽናል ፎርስ ጋር እኩል ሲሆን ማለት ነው። ስለዚህ እንደዛ ነው መረዳት ያለብን ማለት ነው። እሺ ወደ ጥያቄው እንሂድ። ሶ አሁን እዚህ ጋር ምን አለ? ኦብጀክቱ ያው አክቹአሊ ሙቭ አላደረገም፣ ገና ነው ሙቭ የሚያደርገው። ወደ ታች ምን አለ? በዚህ ጋር ኤፍ ሳይን ቴታ አለ። ከዛ ወደ ላይ ምን አለ? ኤፍ ኖርማል ፎርስ ማለት ነው። ወደ ታችስ
ኤምጂ አለ ማለት ነው። ሶ ሁሉንም ነገር ኢኳላይዝ እናርጋቸው። ኦኬ ወደዚህስ ምን አለ? ኤፍ ኮዝ ቴታ አለ ኦፍ ፈለንጎ ኤክስ ማለት ነው። ግን ይሄ ወደዚህ መሄድ ከሆነ ፍሪክሽናል ፎርስ ወደዚህ ነው። ሶ እቺ ፎርስ ወዴት ነች? ወደዚህ። ሶ ኦፖዚት ናቸው ማለት ነው። ሶ ኤፍ ኮዝ ቴታ ማይነስ ፍሪክሽናል ፎርስ which is equals to m times a ይሆናል ማለት ነው። m times a ይሆናል። then ምን አለ እዚህ ጋር ኦኬ f cos theta is equals to ma plus frictional force which is this times normal force ማለት ነው። እነዛ አርገተን መተው እንችላለን። ግን ኖርማል ፎርስ ምን እንደሆነ እስቲ እዚህ ጋር እንፈልግ። ያው ቨርቲካል ላይ ያሉትን ፎርሶች እንደምር እስቲ ኖርማል ፎርስ ማይነስ ነው የሚሆነው ለምን ወደታች ስለሆነ f sin theta ኦኬ ማይነስ ኤምጂ አለ። ሶ ዳውንዋርድ ፎርስ አፕ የሆነ ቨርቲካል አክሲስ ላይ ያሉት ስንት ፎርሶች አሉ? 3 ይሄና ይሄ። ስለዚህ ሁሉንም መውሰድ አለብን። እዚህ ኳልስቱ ይሄ ነገር ወደዚህ እየሄደ ስለሆነ ዜሮ ነው ማለት ያው አክሰለሬሽኑ ዜሮ ስለሚሆን ቨርቲካሊ እዚህ ኳልስቱ ኤፍ ሳይን ቴታ ፕላስ ኤምጂ ይሆናል ማለት ነው። ኤምጂ ይሆናል። ሶ ፍሪክሽናል ፎርስ እዚህ ኳልስቱ ዚስ ታይምስ ኤፍ ሳይን ቴታ ፕላስ ኤምጂ ይሆናል ማለት ነው። ያው በሁለቱም ስናባዛው ይሄንን በዚህ ስናባዛ ማለት ነው። ሰው ፍሪክሽናል ፎርሳችንን እዛ ጋር ማስገባት እንችላለን ማለት ነው። ኦኬ እዛ ጋር እናስገባው ፍሪክሽናል ፎርሳችንን። ያው ወደዚህ ኢኩዌሽናችን ወደዛ መልሰው ኤፍ ኮስ ቴታ ማይነስ እዚህ ላይ ዲስትሪቢዩት እናድርገው ኤፍ ሳይን ቴታ ማይነስ ኤምጂ አይደለም የሚሆነው። ታዲያ ይሄንን እዚህ ላይ ዲስትሪቢዩት አድርገው ፍሪክሽናል ፎርስ እዚህ ጋር ስላለ which is equals to ኤምኤ ይሆናል ማለት ነው። ዘን ፎርስ ይሄንን ወደዛ እናሳልፈው ኤፍ ኮስ ቴታ ማይነስ ዲስ ሳይን ቴታ which is equals to ኤምኤ ፕላስ ዚስ ኤምጂ ይሆናል። ከዛስ እዚህ ጋር ያው ኤፍ ረስቻታለሁ ይቅርታ። ኤፍን ወደዚህ ነው ኤፍ ኢንቱ ኮስ ቴታ ማይነስ ሳይን ኦፍ ቴታ ሚው ሳይን ቴታ ኢዝ ኢኳልስ ቱ ኤምኤ ፕላስ ኤምጂ ይሆናል ማለት ነው። ኤምጂ ይሆናል። ከዛ ኤፍ ኢዝ ኢኳልስ ቱ ኤምኤ ፕላስ ኤምጂ ኦቨር ኮስ ኦፍ ቴታ ማይነስ ሳይን ኦፍ ቴታ አረጋለ። ግን ይሄ ስንት ነው? ዜሮ ነው። ኤምኤያችን ዜሮ ነው። ኤምኤያችን ምንድነው ማለት ነው? ዜሮ ነው የሚሆነው። ዘን ኤምጂ ኦቨር ኮስ ቴታ ማይነስ ሚው ሳይን ኦፍ ቴታ ብቻ ነው። ለምንድን ነው ኤምኤ ዜሮ ያደረኩት? እናስቡ። ለምንድን ነው ኤምኤ ዜሮ ያደረኩት? አክሰለሬሽን ዜሮ ስለሆነ ነው። ለምንድን ነው አክሰለሬሽን ዜሮ የሚሆነው? አሁን ቨርቲካል አክሲስ ላይ ሆሪዞንታል አክሲስ ላይ ምንድነው ዜሮ ነው አክሰለሬሽን። ለምንድን ነው ዜሮ ያደረኩት? ይሄ ነገር ሊሚቲንግ ፍሪክሽን ላይ ነው ያለው which means ገና ኦብጀክቱ ሊንቀሳቀስ ሊሆነ ጫፍ ላይ ደርሶ እንላለን የሚባለው ቦታ ላይ ነው እንጂ ያለው መንቀሳቀስ አልጀመረም። ሞሽን ውስጥ ካሌለ ደግሞ ኦብጀክቱ ምን የለውም ማለት ነው? አክሰለሬሽኑ የለውም። ስለዚህ አክሰለሬሽን አለው እዚህ ጋር ያው እዚሁ ጋር ራሱ ዜሮ አርግታቸው መጀመር ተቻላችሁ። የቱ ጋር? እዚህ ጋር ግን ያው ቀስ ብለን እንትን እናድርገው ብዬ ነው። ስለዚህ ይሄ ይሆናል ማለት ነው። ፎርሳችን እንደዚህ ይሆናል።